ለወደፊቱ ለማስተካከል እግዚአብሔር ያግዛል። አሁን በክቡር አባታችን መላከ ገነት ቆሞስ አባ ኪዳነ ማርያም የምዕራብ ካናዳና አካባቢው ሀገረ ስብከት ዋና ስራ አስኪያጅና የካልጋሪ ደብረ ምሕረት ቅዱስ ገብርኤል ካቴድራል ዋና አስተዳዳሪ የጸሎት መክፈቻ መርሃ ግብር ይሆናል። ወደ ክቡር አባታችን እንሄዳለን። ሁላችንም ከያለንበት ብድግ እንላለን። ስንጸልይ ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወትማፀን ክህደከ ሰይጣን በቅድመ ዛቲ የቅድስት ቤተ ክርስቲያን እንተ ይእቲ ስምዕ ማርያም ጽዮን ለዓለመ ዓለም ናብርከ እግዚኦ ንሴብሐከ ንባርከከ እግዚኦ ንታመነከ ንገኒለከ እግዚኦ ወንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ምልኮ ለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአብሔር ንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወነፄዋከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንትሙ ትጼልዩ ከመ ዘበሉ። አምላካችን እግዚአብሔር ሆይ ዘመናት የወራት የሳምንታት ባለቤት ለዚህ ዕለትና ለዚህ ሰዓት ሁላችንን በሕይወትና በሰላም ጠብቀህ ስላደረስከን እናመሰግናለን። ጉባኤያችን አንድነታችን ሁሉ ባርከን ቀድሰን አንተ በመካከላችን ተገኝተን ጥሩ ምሽት እንድናሳልፍ አንተን እንድናከብር ስምን እየጠራን ክብርን እንድንወርስ ፈቃድ ሆነ ሰብስበናልና መልካም ጊዜ እንድታደርግልን ፈቃድን እንጠይቃለን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ማኅፀነ ኃጢአት እግዚአብሔር ይፍታ። እግዚአብሔር ጉባኤያችን ይባርክልን። አረፍ አረፍ በሉ። ክቡር አባታችን መላከ ገነት ቆሞስ አባ ኪዳነ ማርያም የምዕራብ ካናዳና አካባቢው ሀገረ ስብከት ዋና ስራ አስኪያጅና የካልጋሪ ደብረ ምሕረት ቅዱስ ገብርኤል ካቴድራል ዋና አስተዳዳሪ፣ ክቡር ሊቀ ልሳናት ዲያቆን ዘማሪ ቸርነት ሰናይ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋይ፣ ክቡራን እግዚአብሔር ወልድ ኢየሱስ ክርስቶስ ቤተ ክርስቲያንን ሲመሰርት በምስረታው ጊዜ አብራችሁ የተባበራችሁ በዕድሜ ቀደምት የሆናችሁ አባቶች፣ እናቶች፣ ወንድሞችና እህቶች የዚህ ታላቅ ጉባኤ የእራት መርሃ ግብር የቅበላ ፕሮግራም ታዳሚዎች የሆናችሁ ሁላችሁ በልዑል እግዚአብሔር ስም እንደምን ሰነበታችሁ? Every twist, every turn, by his hand is guided.
Yeah.
ጌታዬ ሙሉ ሰው እንዲሁም ይህነው ልብ የሚናፍቀው የዘመናት ሸክም ቀረ ጉስቁልና የጠፋውን ድሪም አግኝተሃልና ኃጢአተኛውን እንኳን ቅዱስ ቆመሃል። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኸኝ ጥሏል መከራዬ ለእኔ ያደረከው እሱ ነው ጌታ ለእኔ ያደረከው እሱ ነው ጌታ ባገኘኸኝ ጊዜ ሸፍናይ በለሷ ከፊት ያነበብኩት ፍጹም አይረሳም። ከዚህ የበለጠ ታያለህ ምትለኝ ዓይንህ ይናገራል እንደማትተወኝ። ኃጢአተኛው ድንኳን ቅዱስ ቆመ። ኧረ ጨብጭቡ ጨብጭቡ። ልጄ የት ነው ብል እኔ ፈለገ እልልታ እልልታ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታዬ። አንተ ስላለኸኝ ቀሏል መከራዬ ለእኔ ያደረከው ብዙ ነው ጌታ። ምን አለኝ ብለህ ነው ደጃፌን ምትመታ? እኔ ደካማ ነኝ አንተ ቅዱስ ጌታ። ከእንግዲህ አላርስም ምንጣፌን በእንባ መንጦላይቴን ከፍተህ በምሕረትህ ግባ። ኃጢአተኛው ድንኳን ቅዱስ ቆመሃል። ልጄ የት ነው ብለህ እኔን ፈልገሃል። አንተ ስላለኸኝ ቀሏል መከራ እልልታ ለእግዚአብሔር እሱ ነው ጌታዬ። አንተ ስላለኸኝ ቀሏል መከራዬ
ዓለምን ትቼ ላገለግል ሞትህ ሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ለክብር ቆሜ እዘምራለሁ እንደ አቅሜ ምስጋና ላንተ ይድረስ እያሉ መሳይ የለህም ለቅድስና አቀርባለሁኝ ላንተ ምስጋና ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ክብርህን አይተው ጠላቶች ፈሩ ለጌትነት ወድቀው ተገዙ እንዲህ ነህ አምላክ እንዲህ ነህ ጌታ ሁሉን በፍቅር የምትረታ አንተ ተመካን በፈጣሪያችን አዳኝ በሆንከው በንጉሳችን አንተ ተመካን ሲጫቸው አዳኝ በሆንከው በንጉሳችን ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለህም ለቅድስና አቀርባለሁኝ ላንተ ምስጋና ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ፍቅርህ በሕይወቴ በዘመኔ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅርህ ማረከኝ ለሕይወቴ ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስቡሕ ዘተሰብሐ ስቡሕ ዘተሰብሐ ስቡሕ ዘተሰብሐ ስቡሕ ሲጃችሁ ተሰብሐ እናመስግነው እግዚአብሔርን እናመስግነው እግዚአብሔርን ምስጉን ነው
ደስ ይበለን ሕይወታችን ድኗል ሰይጣን ጠላታችን አፎ ተመልሷል እናመስግነው እግዚአብሔር አመስግኑት እናመስግነው እግዚአብሔር አምላካችን ይክበር ፈተና ቢበዛ ኃይላችን ጌታ ነው እናመስግነው እግዚአብሔር እናመስግን ልታቻችሁ እግዚአብሔር እግዚአብሔር የተመሰገነ ይሁን። ብዙ ነገሮችን አሳልፎ እንዲህ ባለ ድምቀት እንዲህ ባለ ከበዓል ስራ ጀምራላችና እግዚአብሔር አምላክ ቅዱስ ገብርኤል ስለረዳኝ ደስ ስላለኝ ብላ እህታችን ይሽዋ 500 ብር ለቅዱስ ገብርኤል አግብታለች። እግዚአብሔር የተመሰገነ ይሁን። ልጃችን ሜሮን የምታስታውሳት ነች። ብትነግረኝ ኖሮ ቀድማ ፒክቸሯን አመጣላችሁ ነበር። አዎ ትንሽ ልጅ እንደነበረች የዛሬ 13 ዓመት ስትዘምር ማለት ነው። ዛሬ አሜሪካን ሀገር ዩኒቨርሲቲ ጨርሳ ስራ ጀምራለች። እድሜያችንን እንድናስበው ነው። እግዚአብሔር አምላክ ለዚህ ምስጋና ይድረሰው። ከዚህ በመቀጠል ይህንን የምታዩትን የቅዱስ ገብርኤል ጽጌ ሳለችልን በመሃላችን የምትገኝ በኋላ ራሷን የምታስተዋውቃችሁ መዘምራን ልጅ ናት። የተባረከች ሁሉ የምታገለግለን ተሽጦ ለቅዱስ ገብርኤል ይሁንልኝ ብላለች። ራሷን አስተዋውቃ ከመምህር ጋር በኋላ ታጫርታለች። ምግብ እየተበላ ማለት ነው። ይህንን ክራር ደግሞ የሰጠን ወንድማችን ከፍ ያለው እንደ ዛሬ ዩቱብ ሳይኖር ፌስቡክ ምናምን ሳይኖር በድሮ ዘመን በቲቪ ከተማችንን ያገለግል የነበረ የእኛንም በዓላት ይቀዳ የነበረ ወንድማችን ክራር የሚሞካክር ነበር። አሁን እሷ ተሸጣ ገቢ ትሆንልኝ ብሏል። ለልጆቻችሁ መግዛት የምትፈልጉ በኋላ ሸጠን እናስገባለን። በመቀጠል ቤተክርስቲያናችን 30ኛ ዓመት ሞልቶታል። እዚህ ስክሪን ላይ የምታዩቸው አባቶች ከላይ የምታዩቸው አቡነ ዜና ይባላሉ። እዚህ ከተማ ውስጥ ኤርሊ 90s አካባቢ ሰዎች ተሰባስበው በማህበር ገብርኤል ይሁን ጊዮርጊስ ይሁን ሚካኤል ይሁን እያሉ እንትን ሲሉ እጣ አውጥተው ቤተክርስቲያኑ የምትመሰረቱት ወደፊት ገብርኤል ይሁን ብለው የሰየሙ ናቸው። ከ22-23 ዓመት በፊት ሞተዋል። ነፍሳቸውን በአጸገነት ያሳርፍልን፣ በረከታቸው እኛ ላይ ይደርብን። በዚህ በቀኝ በኩል የምታዩቸው ደግሞ አቡነ መልከጼዴቅ ናቸው። ታቦታችንን ያበረከቱልን በ1998 ዓመተ ምህረት እሳቸው በህይወት የሉም። ነፍሳቸውን ይማር፣ በጸሎታቸው አስቡልን። እግዚአብሔር ከእሳቸው ረድኤት በረከት ያካፍለን። በመሃል የምታዩቸው ፓትርያርኩ ናቸው። ደጃችን ድረስ መጥተው ደብረ ምሕረት ቅዱስ ገብርኤል የሚለውን ስያሜ አለቃችን መልአከ ምሕረት እንዲባል ሰጡን። እሳቸው ናቸው 2004 ነሐሴ 24 አካባቢ። ታች የምታዩቸው ሊቀ ካህናት ቄስ ምሳሌ እንግዲህ እነ ዳኒ ይናገራሉ። የእነ ዳንኤልን ልጆች በማጥበቅ ቸርች አልነበረም። በግሪክ ቤተክርስቲያን እየተመላለሱ ይህ ቤተክርስቲያን ይህ ማህበር እንዲጸና ቄስ ሳህል ወደዚህ ከተማ እንዲመጡ አባታችንም ወደዚህ እንዲመጡ በተሻላቸው መጠን በካናዳ በሙሉ ቤተክርስቲያን እንዲመሰረት ያደረጉ ትልቅ አባት ናቸው። እድሜና ጤና ይስጥልን፣ በረከታቸው ይደርብን። አቡነ ጴጥሮስ እና አቡነ ባርናባስ በድሮ ዘመን ምንም በማይከፈልበት እየተመላለሱ ድሮ አባ ወልደ ትንሣኤና
አቡነ ጴጥሮስ ስማቸው ጠፋኝ፣ አባ ገብረስላሴ የሚባሉበት ዘመን ያገለገሉን አባቶች ናቸው። አቡነ ሚካኤል እንግዲህ ለእናንተ አልነግራችሁም። አባታችን ባሉበት አሁንም ያዩናል እርግጠኛ ነኝ። በፌስቡክ ምስጋና ይድረሳቸው። እዚህ ያደረሱን አባታችንን መምህርን የሰጡን አባት ናቸው። ሁላችሁም በጸሎታችሁ አስቡልን። 30ኛ ዓመቱ ጅማሬ ነው። የመጨረሻውን የምናከብረው ሴፕቴምበር 26 ነው ላይሰንሱ የወጣበትን። በየበዓላቱ ግን እንደዚህ እያደረግን እናስባለን። እግዚአብሔር ለሚቀጥለው ደግሞ ለ40ና ለ50ኛ ዓመት ያድርሰን። ቢልዲንግ አፕዴት ነው። የሚገርም ነገር ምንም ሪፖርት አልነበረኝም ለእናንተ የማቀርበው። በአንድ ነገር ላይ ነበር ስታክ ያደረግነው። ታች የምታዩት በቀይ ያሰመርኩበት ፌብሩዋሪ 13 2026 የሚለው አንድ ቀን ሲቀረው ነው ፈቃድ የተሰጠን። 1 ዓመት ሙሉ የታገልንበት መብራት ለማግኘት ነው ስራው የቆመው። በአጠቃላይ ትራንስፎርመሩን ለማስቀመጥ ጋርቤጅ ቢኑን ከዚህ ወደዛ ለማዞር 1 ዓመት ፈጅቷል ፕሮሰሱ። የአካባቢው ሰው 6 ወር ተነጋግሮበታል። ወደ 14 ሚቲንግ አድርገንበታል። በመጨረሻ ግን ባልጠበቅነው ሰዓት ይሄ ፈንድሬዚንግ እንዲዘጋጅ 1 ቀን ሲቀረው ፌብሩዋሪ 13 አፕሩቭ ተደርጋችኋል ብሎ መጣለን። ስለዚህ ያለን ሪፖርት ይሄ ነው። ከዚህ በኋላ ስራው በፍጥነት ሲካሄድ ያላችሁ ገንዘቡ ብቻ ቢያንስ እንዳያደርገን እንጂ ከሲቲ ጋር ያለንን ጠቅላላ የመጨረሻውን ፈተና ጨርሰናል። እግዚአብሔር አምላክ የተመሰገነ ይሁን። የምንፈልገውን ፓወር ሰጥተውናል። ሎኬሽኖቹም ተፈቅደውልናል። ቀጣይ እንግዲህ ሰው 30 ዓመት ሲያገለግል ያልተለዩ ሜምበር አሉ። አቶ በየነ ክፍሌ ይህን ቤተክርስቲያን ላይሰንስን በማውጣት አልበርታ ጌም ኮሚሽን በማስመዝገብ እኛን በማማከር ሰው ወደዳቸው ሰው ጠላቸው ሳይሉ ጠዋት ማታ ከጎን ሳይለዩ እዚህ ያደረሱ ናቸው። ሰው ብዙ ሊያወራ ይችላል፣ ሰው በራሱ እግዚአብሔር ግን ልብን ያውቃል። እኛ ደግሞ የምንሰራ ሰዎች የሚያገለግለንን እና የሚነቅፈንን በወሬ ብቻ የሚያገለግልን እናውቃለን። እና ቦርዱ ተነጋግሮ የቆየ ሰው ሁሉ ብሎ ጡረተኛ ስለሆኑ ላይፍ ታይም ኦነርሺፕ ሰጥተናቸዋል። 5 ሳንቲም ሳይከፍሉ በሕይወት እስካሉበት ዘመን ድረስ የቤተክርስቲያናችን አባል ይሆናሉ። ለዚህም ደግሞ አባታችን እነሱና የሚያበረክቱልን ስጦታ አለ። በጭብጨባ ተቀበሉልን። ሁላችንም እግዚአብሔር አምላክ ለዚህ ክብር ያውቃል። ከዚህ በመቀጠል ደግሞ የዛሬ 14 ዓመት ይህንን ስንጀምር ብዙ ወጣቶች ልጆች ተሰብስበዋል። የመጀመሪያው ሰንበት ትምህርት ቤት። ከዛ በኋላ ዲያቆን አንተነህ፣ ዲያቆን ብርሃኑ፣ ዲያቆን ማስረሻ፣ ዲያቆን ኃይለማርያም እነዚህን ያፈራ ሰንበት ትምህርት ቤት ነበረን። በኦሬንጅ ከለር የምታስታውሱት በዛ ዘመን መዘምራን የነበሩ አሁን በመሃላችን የተገኙ ብዙ ወጣቶች ልጆች አሉ። ከነሱ መካከል አንዱ ወጣት ዮናስ በድራማ ስራና በስብከተ ወንጌል ታስታውሱ የነበረው ልጅ ግጥም አለኝ ብሏል። የ5 ደቂቃ ግጥም አንብቦልን ወደሚቀጥለው መርሃ ግብር እናልፋለን። ዮናስ ወንድማችን ጊዜ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ስም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። የአምላካችን የእግዚአብሔር ስም ዛሬም ዘወትርም ለዘላለምም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ወንድሞቼ ይህ ዝግጅት እንዳለ በነገሩኝ ጊዜ በእውነት ደስ ብሎኝ የጻፍኳታችን ግጥም ነች። ግጥሟ ግር እንዳታሰኘን በሰንበት ትምህርት ቤት ስንማር 7 ቁጥር አባቶች እንደሚያውቁት ታላቅ ሚስጥራዊ ቁጥር ነው፣ የእግዚአብሔር ቁጥር ነው። ሰው ማለት ራሱ 7 ነው። 7 ሰማያት አሉ፣ 7 ሊቃነ መላእክት አሉ እና እንደ እግዚአብሔር ፈቃድ እነሱን አንድ ላይ አድርጌ አጠር አድርጌ ያው እንደ ሰንበት ትምህርት ቤት ተማሪነት ለማቅረብ እሞክራለሁ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከአጽናፋት ከሰማየ ሰማያት ከ7ቱ አድባራት ባዕድ ለመላእክት ማኅደረ ቅዱሳት የተፈጠሩበት እሳት ወንፋሳት ኢዮር ራማ ኤረር ከተማ መላእክት ፈጥነው የሚራዱን 7ቱ ሊቃናት በምስጋና ድምቀት በማዕልት ወለሊት ድካም የለባቸው ቅዱስ ቅዱስ ሲሉት አማላጅ በአምላክ ፊት አብሳሪተ ትፍሲት ሚካኤል ቅዱስ ገብርኤል ሩፋኤል ቅዱስ ራጉኤል ሱሪያል ቅዱስ ሰዳካኤል ሳላታኤል ቅዱስ አናንኤል የታመኑ ለኤል አምላክ አማኑኤል ልጁ ለእግዚአብሔር ተወልደ እምድንግል ባለ 12 በር ልክ እንደ ሐዋርያት ታቦት ዘዶር ብለን የምንመስልባት ቅዱሳን መላእክት ቅዱሳንን አምላክ የሚባርክባት ለክብር የታደሉ ገጸ ስሉስ ቅዱስ ቀርበው የሚያዩባት ኢየሩሳሌም ናት። ሰማየ አርባዕት መንበረ ስብሐት ብርሃነ ብርሃናት ማዕጠንት የሞሉበት 24 ካህናት ዙፋን ለጸባኦት ስሉስ ቅዱስ አባት የሚቀመጥባት ወሰንም ድንበርም ምን የማይገድበው አምላከ ቅዱሳን አምላከ ቅዱሳት እንበል ሰማይ ውዱድ መንጦል ለጸባኦት በሱራፌልና በክሩቤል ዘባን ዘላለም ያጸናት ወይ ጽርሐ አርያም ማንስ ሊደርስባት ከቶ ማንስ ላያያት ሰማየ ሰማያት ከሥላሴ በቀር ሁሉም ከሚችለው አእምሮ ፍጥረታት እንደምን ሊገልጸው ምሳሌው አድርጎ በምድር ያጸናት ክርስቶስ በደሙ ለእኛ የመሰረታት ቅድስት ቤተ ክርስቲያን የአምላካችን ቤት ናት። ስንወለድ ዳግም ልደት፣ ስንሞትም ፍትሐት፣ ስናዝን መጽናናት፣ ደግሞም ስንቆሽሽ መጥተን በንስሐ ምንታጠብባት መጠባበቂያችን በዳግም ምጽአት ቤተ ክርስቲያን ናት። ይህን ይመስላሉ 7ቱ ሰማያት። ሰው ማለት ባሕርየ 7 እሳትና ውሃ ነፋስና መሬት ባሕርያተ ሥጋ ሲደመሩ 4 ልቦና ማስተዋል ማሰብና መስራት ማመስገን መግባባት ቃል ተዋህዶበት ዘላለም እስትንፋስ ዘላለማዊነት እስትንፋስ ነው ሕይወት 4ቱ ከምድር 3ቱን ከሥላሴ ሰው ማለት ሰብእ ነው ማተቡ ምስክር የመንግስቱ ወራሽ ባለ ትልቅ ክብር ወስብሐት ለእግዚአብሔር። እንግዲህ እኛ ከመምጣታችን በፊት የነበሩትን ዲያቆናት ሳይጨምር አሁን 22 ዲያቆናት አሉት ቤተክርስቲያን። እኛ ከመጣን ዲያቆን ሆኖ በዲቆና የሚያገለግሉ 22 ዲያቆናት አሉት። በመዘምራን ደረጃ ስናየው ደግሞ በግምት ነው 100 የሚሆኑ ህፃናት አሉት በዚህ ቤተክርስቲያን በልጆችም በመካከለኛ ዕድሜ ያለው። በምዕመናን ደረጃ ስናየው ደግሞ ለስጋው ደግሞ የበቁ በጣም ብዙ ምዕመናን አሉት ቤተክርስቲያን እኛ ከመጣን ማለት ነው። እዛ በፊት የነበሩ ደግሞ አሉ። እኛ አሁን ያሉት መጋቢ አዲስንም ቀሲስ ሰሎሞንም ዲያቆናቱንም ጨምሮ እኛ የምንለው እሱን ነው። ከመጣን ጊዜ ጀምሮ የምዕመናን የስጋው ደግሞ መቀበል በጣም ለውጥ አለው። ይህ ፍሬ ነው ማለት ነው። የበለጠ ደግሞ ምዕመናን በፍቅር ነው የሚመላለሱት። በእውነት በአክብሮት እኛም እናከብራቸዋለን።
እነሱም ያከብሩናል። እኛም እንወዳቸዋለን አገልጋዮች፣ እነሱም ይወዱናል ብለን ተስፋ የምናደርግ ደግሞ እርግጠኛ ነኝ ይወዱናል። እና ይሄ በጣም ፍሬ የምንለው ውጤታማ የቤተ ክርስቲያን ተልእኮዋ ይህ ስለሆነ ዋናው ወንጌልን በዓለም ማዳረስ ነው። ካልሆነ ደግሞ በአጥቢያ ያሉ ምዕመናን ለንስሐ የሚበቁበት ለስጋው ደግሞ የሚበቁበት አገልግሎት ከሆነ ውጤታማ የሚሆነው ነው። ምዕመናን በመንፈሳዊ ጥበብ በመንፈሳዊ እውቀት ሲያድጉ እንኳን ገንዘባቸው ራሳቸው ሁሉ የቤተ ክርስቲያን ነው። እሱን ደግሞ አይተናል። ይኸው የሚታየው ከሰማይ የመጣ አይደለም። ይሄ የምናየው ያለንበት ቤት ምዕመናን ከሚያገኙት ነገር ቀንሰው እግዚአብሔር ይገልገል ይመስገንበት፣ እኛም የምንገለገልበት ቤት ይሰራበት ብለው የሰጡት ነው። ሌላ በጀት የላትም ቤተክርስቲያኗ፣ በጀቷ ምዕመናን ናቸውና ይሄ ያንዱ ውጤት ነው። ውጤት ያገኝ እና በጣም ደግሞ በዚህ አጋጣሚ ሁላችሁንም ሌሎችንም አባቶች ጨምሬ እናከብራቸዋለን፣ እንወዳቸዋለን። በእውነት የእናንተ አገልጋይ ስለሆነ እግዚአብሔርን እናመሰግነዋለን። ሁለተኛው ጥያቄ ፊታችን ያለው ጾም መጥቷል እና አገልግሎት እንዴት ነው ማስፋት ያሰባችሁ ለሚለው ጥያቄ እግዚአብሔር ይመስገን እኛም ከመምጣታችን በፊት በእኛ በቤተክርስቲያናችን ከሰኞ እስከ ዓርብ ድረስ ከ5 ሰዓት ጀምሮ የሰርክ ጸሎት፣ የመዝሙር፣ የትምህርት ጊዜ አለን። ይሄ ሙሉውን ጾሙን ማለት ነው። ቅዳሜ ለእሑድ እረፍት እንዲኖር ቅዳሜ ብቻ ነው የአገልግሎት እረፍት ያለው እንጂ ጾሙ ተጀምሮ እስኪያልቅ ድረስ ይሄ አለ። በዚሁ አጋጣሚ በዚህ አገልግሎትም ሁላችሁ መታችሁ እንድትሳተፉ። በበዓላትም እንደዚሁ ቅዳሴ እንቀድሳለን። የተለመዱ በዓላት አሉን። የታላቁ መልአክ ቅዱስ ገብርኤል ወርሃዊ አንደኛው ነው። የሰማዕቱ የቅዱስ ጊዮርጊስ፣ የእመቤታችን ልደታ፣ እነዚህ ሁልጊዜም የሚቀደሱ በዓላት ናቸው። ሌላ ደግሞ በአበይት ንግስ በዓል ሲኖር ደግሞ እንደዚህ ተጨማሪ የቅዳሴ መዝሙር፣ የትምህርት ጊዜ ያለው ቤተክርስቲያኑ በጾሙ እንግዲህ በዚህ ሁኔታ ነው ለምዕመናን እየጸለይ ለራሳችንም እየጸለይ ለሀገርም እየጸለይ ለአካባቢም እየጸለይ እግዚአብሔርን እያመሰገን የእኛ ድርሻ ስለሆነ ይህንን ጾም እንዲህ አድርገን ለማገልገል ተዘጋጅተናል። ሁለተኛው ጥያቄ ይህ ነው። ሶስተኛ ጥያቄ ደግሞ ካህናት ወደፊት ቢመጡ እንዴት ነው የምትቀበሏቸው? እንዴት ነው የምታስተናግዷቸው? የቤተክርስቲያን ስርዓት አላት። በስርዓቱ መሰረት በትክክለኛው የቤተክርስቲያን ካህን ሆኖ በቤተክርስቲያን ያለፈ ከሆነ እንኳን ደህና መጣ ነው የቤተክርስቲያን መጀመሪያው። ከዛ በኋላ በስርዓቱ መሰረት ከኛ ጋር ተቀላቅሎ የሚያገለግልበትን መስመር አለው። እንደ መንፈሳዊ አገልግሎት አሰጣጣችን ከመጡ ካህናት ከመጡ ዲያቆናት እንኳን ደህና መጣችሁ ብለን አገልግሎቱን አስፍተን አብረን ከኛ ጋር ሆነው የሚያገለግሉበት መንገድ በጣም ክፍትና መስመሩም የተዘጋጀ ስለሆነ በዚህ መንገድ እናስተናግዳቸዋለን። አመሰግናለሁ። አባታችን እናመሰግናለን። ክቡራትና ክቡራን እንግዶቻችን አባታችን ወደ ቦታቸው እንዲሄዱ በክብር ሸኙልኝ። ይቅርታ እንግዲህ የተወሰኑ 2 ሰዎች እናደርጋቸው አሉ። ጠብቁን። ሆኗል ሰማዩ ዝናብ ደመና ቢያጣ ፍቅር በእኛ ውስጥ አላቋረጠም። ቸርነትህን እንጠብቃለን ከአንተ ዘንድ ጌታ የት እንሄዳለን? ቸርነትህን እንጠብቃለን ከአንተ ዘንድ አምላክ የት እንሄዳለን? ስምህ በሁሉ ተመሰገነ ከክብር በላይ ክብር ገነነ። አንተን ማገልገል ያስደስተናል። ስምህን ማክበር ግብራችን ነው። መድኃኔዓለም አዳነን በማይሻር ቃሉ። መድኃኔዓለም በማይሻር ቃሉ ደስ ይበለን ደስ ይበለን
የአምላክ እናት እንስገድላት እንስገድ Protecting the 3 children as well as Girgos and Yaluta from their punishments for being Christian has been such a blessing to create. It was made with love, patience, and prayer. I'm truly grateful to support my church and share this with my community. May this art piece bring peace and inspiration to whoever takes it home. Thank you so much, and may God bless you all. እቺ ልጃችን ሳዶር ስነ ጽሁፍ አቀርባለች። ይህንን የቅዱስ ገብርኤል ስዕል አዘጋጅታ ያመጣችው እሷ ናት። ስለዚህ ታናሽነቴን ሳትንቁኝ ጫረታ ይጫረትና ለገብርኤል ይግባልኝ ነው እያለች ያለችው። ስለዚህ ራሷ ታጫረታለች ተብለን ነበር። ሞክሪ እስቲ። እኔም ጫረታ ስለማላውቅ ስለዚህ ወንድማችን መስፍኔን ወደዚህ ጋብዘዋለሁ።